Coba bok. ከዓለም አትሌቲክስ የወጡ ከፍተኛ ባለሙያዎች በመጥቀስ ሀገራችን በአትሌቲክሱ ዘርፍ አበረታች ንጥረ ነገር ስጋት ውስጥ መግባቷንና በከፍተኛ ደረጃ ከሚጠረጠሩ ሀገራት አንዷ መሆኗን የተለያዩ የውጭ ሀገር ሚዲያዎች ሳይቀሩ እየዘገቡ ይገኛሉ። የወርልድ አትሌቲክስ የበላይ አስተዳደር ወኪሎች ሰሞኑን ኢትዮጵያ መገኘታቸውን ተከትሎ በርካታ ሰዎች ይህንኑ ስጋታቸውን ሲያስተጋቡ ከርመዋል። በእርግጥም ባለሙያዎቹ የመጡት በአበረታች ቅመም ዙሪያ ምርመራ ለማድረግ መሆኑን ተሰምቷል። በዘንድሮ ኢትዮጵያ ሻምፒዮና ላይም ጭምር በዚሁ ምርመራ ዙሪያ ከፍተኛ ትኩረት አድርገዋል ነው የተባለው። የፌዴሬሽኑ የቅርብ ሰዎች በሰጡት አስተያየትም በባለሙያዎቹ ዘንድ ያለው አስተያየት ጥሩ ነው የሚባል በመሆኑ ከፍተኛ እፎይታን እንደፈጠረባቸውም እየተናገሩም ይገኛሉ። ያም ሆኖ በዘርፉ በርካታ ስራ መሰራት ይጠበቅበታል የሚሉት የዘርፉ ባለሙያ አትሌቲክሱን ከመቼውም ጊዜ የበለጠ ትኩረትና ድጋፍ ይፈልጋል ይላሉ። ያም ሆኖ እስካሁን ባለው ሂደት በአበረታች ቅመም የተጠረጠረ አትሌት አለመኖሩም ሰምተናል። በአትሌቲክሱ ቅርብ የሆኑ ሰዎች እንደሚናገሩት በርካታ የኢትዮጵያ አትሌቶች እየተሰራ ባለው ስራ ደስተኞች አይደሉም። የኢትዮጵያ ስፖርት ፖሊስ ማሻሻያ ሊያደርግበት እንደሚገባም ያምናሉ። የኢትዮጵያ ስፖርት በአሁኑ ወቅት በርካታ ተግዳሮቶች እያጋጠሙት ነው። በተለይም የስነ ልቦና ድክመት በተቋሙና በስፖርተኞቹ ዘንድ እየተስተዋለ ነው የሚሉ አካላትም በርካቶች ናቸው። Coba bok. የዚያኑ ያህል ለችግሩ መፍትሄ መሰጠቱ ላይ እናተኩር የሚሉ በርካቶች ናቸው። ችግሮቹን ለመቅረፍና ስፖርቱን ለማሳደግ ቁልፍ የስፖርት ሳይንስ ህጎች፣ ስርዓቶች፣ የአደረጃጀት መዋቅር፣ የተጠያቂነትና የግልጽነት ፖሊሲዎችን መከተል ይገባል ነው የሚሉት። ከነዚህ መካከል የጸረ አበረታች መድኃኒት ህግ አንዱ ነው። ዓለም አቀፍ ደረጃውን የጠበቀ የጸረ አበረታች መድኃኒት ህግን በማውጣት በስፖርተኞቹ ላይ የሚደረጉ አበረታች መድኃኒቶች መጠቀም በጥብቅ መከልከልና መቆጣጠር ያስፈልጋል። ይህ ህግ ጥሰን ሲፈጠር በቂ ቅጣት የሚሰጥበት ስርዓት ማካተት ይኖርበታል ይላሉ። የስፖርት ማሰልጠኛ ቦታዎች፣ ስቴዲየሞች እና ሌሎች የስፖርት ማከናወኒያ ቦታዎችም ደህንነታቸው የተጠበቀ መሆኑን ማረጋገጥ ሌላኛው የቤት ስራ እንደሆነም ይጠቁማሉ። ይህንን በህግ ደረጃ በመደንገግ ለአደጋ የተጋለጡ ስፖርተኞችን የሚከላከል ሊኖር እንደሚገባም ይሞግታሉ። በስፖርተኞቹና በክለቦቹ መካከል የሚደረገው የውል ስምምነቶች ግልጽና ህጋዊ መሰረት ያላቸው ናቸው ወይ የሚል ጥያቄ የሚያቀርቡ አካላቶች በበኩላቸው የስፖርተኞቹ መብት የሚያስጠብቅና ፍትሃዊ የውል ስርዓት የሚያረጋግጥ ህግ ሊኖር ይገባል ብለው ይከራከራሉ። ስፖርተኞች በስልጠና ወይም በውድድር ወቅት ስለሚደርስባቸው ጉዳት ዋስትና የሚሰጥ መድህን እንዲኖራቸው ማድረግና ስፖርተኞቹ ከጉዳት በኋላ የሚደግፍ ህግ ማውጣትም ሌላው ትልቅ የቤት ስራ መሆኑን ይጠብቃሉ። የስፖርት ሚኒስቴር በሰው ኃይል በበጀትና በቴክኖሎጂ በማጠናከር ስፖርቱን በበላይነት እንዲመራ ማድረግ ይገባል ባይ ናቸው።
የተለያዩ ስፖርተኞች የሚመሩ ፌዴሬሽኖች በግልጽ ተጠያቂነት ባለው ስርዓት ውስጥ እንዲንቀሳቀሱ ማድረግ ወጣት ስፖርተኞችን በአግባቡ ለማሰልጠንና ለማብቃት የሚያግዙ የስፖርት አካዳሚዎችን በስፋት ማቋቋምና ማደራጀት የስፖርት ሳይንስ ማዕከል መመስረት እንዲሁም ሳይንስ ምርመራ የሚያጠኑ እንዲሁም ሳይንስን ምርምርን የሚያጠኑና ለስፖርተኞች ስልጠና የሚረዱ ማዕከላትን ማቋቋም ያስፈልጋሉ ሲሉ ይገልጻሉ የተጠያቂነትና የግልጸኝነት ፖሊሲ አትሌቲክሳችን በእጅጉ የሚታማበት ነጥብ ነው በእነዚህ ወገኖች እምነት የስፖርት ፌዴሬሽኑ ክለቦችና አሰልጣኞች አፈጻጸማቸው በየጊዜው የሚገመግም ግልጽ ስራ መዘርጋት ያስፈልጋል በስፖርት ውስጥ የሚንቀሳቀስ ሁሉ አካላት የፋይናንስ እንቅስቃሴያቸውን በየጊዜው ኦዲት የሚደረግበት ስራ መዘርጋትም እንዲሁ Yo va boki. በዚህ ሁሉ መካከል የስፖርት ፖሊሲዎች ሲነደፉና ሲተገበሩ የስፖርት ተሳትፎ ማረጋገጥ ትልቁ ቁልፍ ቦታ መሆኑ ይናገራሉ የስፖርትን ስለንቦና ለማሳደግ የሚረዱ ስትራቴጂዎችን በመንደፍ የስነልቦና ባለሙያዎችን ማሰልጠንና ማሰማራት ስፖርተኞችን የስነልቦና ድጋፍ እንዲያገኙ የስነልቦና ባለሙያዎችን በስፋት ማሰልጠንና በስፖርቱ ክለቦችና ፌዴሬሽኖች ማሰማራት ያስፈልጋልም ባይ ናቸው የቡድን ስራ ማበረታታት ሌላው አስፈላጊ ነገር ነው በስፖርት ቡድኖች ውስጥ የቡድን ስራ የሚያጠናክሩ ፕሮግራሞች ማዘጋጀት ያስፈልጋል ስፖርተኞች ከሽንፈት ወይም ከውድቀት በኋላ በፍጥነት እንዲያገግሙ የሚያግዝ የስነልቦና ማጋገሚያ ፕሮግራሞች መንደፍና መተግበር ያስፈልጋል በማለት ሐሳቡን ይገልጻሉ በአጠቃላይ እነዚህ ነጥቦች ያካተተ ፖሊሲዎችና ስትራቴጂያዊ ተግባራት በማድረግ በሀገራችን ያለው የስፖርት የስነልቦና ድክመት ማሻሻልና ስፖርቱን ወደ ተሻለ ማድረግ ይቻላል ከዚህም ባሻገር በአትሌቶችና በፌዴሬሽኑ አሰራር መካከል ያለውን ክፍተት መሙላትም ይቻላል ባይናቸው እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን መረጃዎቻችን ለሌሎች እንዲደርስ ላይክ ሼር ሰብስክራይብ አድርጉ በሌላ መረጃ ዳግም እስከምንገናኝ ሰላም